ሁሉም የቤተሰብ አባላት በአንድ ላይ የተሰባሰቡት ቤት ያፈራውን ለመቋደስናም ለመቅመስ ነበረም። እንዲህ ያለውን መጨረሻ ግን ያመጣብናል ብለው በፍጹም አልጠበቁም ነበረም። ብቻ በፍቅር እየተጎራረሱ እየተሳሳቁ በደስታ ውስጥ ሆነው ነበረም ምግባቸውን የተመገቡት። መጨረሻው ግን አላማረም። የቤተሰቡ አባወራ ከ6 ልጆቻቸው ጋር ሕይወታቸው እንዳለፈ መረጃዎች ጠቁመዋል። ምንድነው የተፈጠረው? ምን አገኛቸው? በቤተሰቡ ላይ የመጣው ድንገተኛ ዱብዳ ምንድነው? ምግቡስ ምን ቢሆን ነው? ሁሉንም በዝርዝር እንነግራችኋለን። ከዚህ በተጨማሪ በሁለተኛው መረጃችን ደግሞ የአንዱዓለም ጎሳና የሞዴል ቀነኒ አዱኛን ጉዳይ የምናነሳበት ነው። ድምፃዊ አንዱዓለም ጎሳ ከሞዴል ቀነኒ አዱኛ ቤተሰቦች ጋር ህልፈተ ህይወቷን አስመልክቶ ሲያደርገው የነበረው የሽምግልና ስነ ስርዓት መጨረሻው እንዳላማረና ያልተጠበቀም ኩናቴን ይዞ እንደመጣ ነው መረጃዎች የሚጠቁሙት። ምንድነው ነገሩም? የሽምግልና ሂደቱ ምን ይመስል ነበር? በመጨረሻም የሞዴል ቀነኒ አዱኛ አባት ምንድነው የተናገሩት ነገር? ይህንንም በዝርዝር እንነግራችኋለን። እንደምናችሁ የምንወዳችሁ የምናከብራችሁ የጎራ ስቱዲዮ ቤተሰቦቻችን በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ በማድረግ ስለምትከታተሉን እናመሰግናችኋለን። በዛሬው ዝግጅታችን እነዚህን ሁለት መረጃዎች በቅደም ተከተል ልንነግራችሁ ነው እንዲህ የተገናኘ ነው። ጌታቸው በላይ ደግሞ መረጃዎቹን ወደ እናንተ ያቀበልኩ አብሬያችሁ ቆይታ አደርጋለሁ። ወደ ዝግጅቱ እንሻገር። በድምፃዊ አንዱዓለም ጎሳና ህይወቷ ባለፈው እጮኛው ሞዴል ቀነኒ አዱኛ ቤተሰብ መካከል ለወራት ሲደረግ የነበረው የሽምግልና ሂደት ሙሉ በሙሉ መክሸፉ ተሰምቷል በማለት ዛበሻ መረጃውን አካፍሎናል። ይህንንም ተከትሎ የቀነኒ አዱኛ አባት በማህበራዊ ሚዲያ ቤተሰቦቻቸው በእርቅ ተስማምተዋል ተብሎ የሚሰራጨውን መረጃ በሚመለከት ሐሳባቸውን አጋርተዋል። የኦሮምኛ ሙዚቃ ድምፃዊ አንዱዓለም ጎሳ እጮኛ የነበረችው ሞዴል ቀነኒ አዱኛ ከከፍታ ቦታ ላይ ወድቃ ህይወቷ እንዳለፈ ከዚህ ቀደም በተለያየ ጊዜ በተደጋጋሚ ሲነገር የነበረ ነገር ነው። በህልፈቷም ድምፃዊው በዋና ተጠርጣሪነት ተይዞ ለወራት በእስር ቆይቶ ነበርም። አንዱዓለም ጎሳ ከእስር ከተለቀቀ በኋላ ከቀነኒ ቤተሰቦች ጋር ያለውን ግንኙነት ለማደስና እርቅም ለመፍጠር አባ ገዳዎችንና ሽማግሌዎችን ልኮ እንደነበር የተገለጸ ሲሆን ለወራት የዘለቀው ይህ ሽምግልና ሂደት በሁለቱ ወገኖች መካከል ስምምነት ላይ ሳይደረስ ፍሬም ሳያፈራ መቅረቱ ነው የተሰማው የተነገረው። የሽምግልና ሂደቱ በከሸፈበት በዚህ ሰዓት የቀነኒ አዱኛ ወላጅ አባት በማህበራዊ ሚዲያ ላይ ብቅ ብለው በተለያዩ ሚዲያዎች ላይ እየተነገረ የሚገኘው በተለይ ቤተሰቦቻቸው በእርቅና በሽምግልና ተስማምተዋል ብለው የሚያሰራጩት መረጃ ሐሰት ነው የሚል ሐሳባቸውን አስቀምጠዋል። ይህ መረጃ ለምን እንደተለቀቀ ባናውቅም እኛ እንደ ቤተሰብ እርቅ የተስማማንበት ምንም አይነት ጉዳይ የለንም ሲሉ አቋማቸውንም በግልጽ አስቀምጠዋል። አክለውም የህግ ሂደቱም እስካሁን መቋጫ ሳያገኝ በማህበራዊ ሚዲያም የሚለቀቀው አንድ ወገንን ያጋደለ መረጃ ነው። እንደ ቤተሰብ የተስማማንበት ነገር እንደሌለ እንድታውቁ እንፈልጋለን ሲሉ ነው የተናገሩት። የሽምግልናው ሂደት በእርቅ አለመቋጨቱ በሚቀጥለው ምን ይፈጠር ይሆን? በህግ በኩል የሚጠበቀው ነገርስ ምንድነው የሚለው አጓጊ ሆኖ እንደሚቀጥል ነው የሚጠበቀው። አስከትለን በርካቶቻችንን ወደ አሳዘነውና 7 የቤተሰብ አባላትን በአንድ ጊዜ የፈጀውን ክስተት እንነግራችኋለን። በማዕከላዊ ኢትዮጵያ ክልል በምስራቅ ጉራጌ ዞን አንድ ያልተጠበቀ ነገር ነው ከሰሞኑ የተከሰተው። አካባቢው ደግሞ መስቃን ወረዳ ተብሎ የሚጠራ ሲሆን በዚህ አካባቢም በፍቅር በመተሳሰብ በአንድ ላይ የሚኖሩ የቤተሰብ አባላት የገጠማቸው ነገር
እጅግ የሚያሳዝን ነገርን ፈጥሯል። የቤቱ አባወራና 6 ልጆቻቸው በአጠቃላይ 7 የቤተሰብ አባላት ራት ከተመገቡ በኋላ ነው ሕይወታቸው እንዲያልፍ የሆነው። ይህ አሳዛኝ ክስተት የተከሰተው ህዳር 6 ቀን 2018 ዓ.ም ነበር። የቤተሰቡ አባላት በየፊናቸው ከዋሉበት ቦታ ተሰባስበው ማታ ራታቸውን ለመብላት በአንድ ላይ ይቀመጣሉ። ሰዓቱ ደግሞ ከምሽቱ 1 ሰዓት ገደማ ሆኖ እንደነበር የፖሊስ መረጃ ያመለክታል። ቀደም ብለን በመግቢያችን ላይ እንደጠቀስንላችሁ ቤተሰቡ በፍቅር በአንድነት እየተጎራረሱ እየተሳሳቁና እየተጫወቱ ነበር ራታቸውን የበሉት። ራታቸውን በልተው ሲጨርሱ ግን ያልተጠበቀው ክስተት እየሆነ መጣም። በቤተሰቡ ላይ ከፍተኛ ህመም ተፈጠረም። ነገሩ ድንገተኛ ስለነበር በቅርብ የነበሩ የአካባቢው ሰዎችም ሁኔታውን በመስማታቸው ከፍተኛ ድንጋጤ ተፈጥሮባቸው ሁላቸውንም ወደ ሆስፒታል ይዘው ያመራሉ። ሆስፒታል ውስጥ ከፍተኛ ጥድፊያ ነበረም። እነዚህን ቤተሰቦች ህይወታቸውን ለማትረፍ ከፍተኛ ርብርብ መደረግ ጀመረ። ወደ ሆስፒታል የወሰዷቸው የአካባቢው ሰዎች በከፍተኛ ድንጋጤ ውስጥ ሆነው በጸሎትና በዱዓ ያግዟቸው እንደነበር ነው የተገለጸው። ሆኖም ግን ከነዚህ የቤተሰብ አባላት መካከል የ5 ዓመት የ7 ዓመትና የ17 ዓመት ወንድማማቾች ወዲያውኑ ህይወታቸው አለፈም። ነገርየው የበለጠ አስደንጋጭ ሆነም። እዚህ አካባቢ የነበሩ ሁሉ በለቅሶም አካባቢውን አናወጡት። የተቀሩት የቤተሰቡ አባላት ህመማቸው እየጨመረ መጣ። በእንዲህ አይነት መንገድ ከፍተኛ ሐዘንና ድንጋጤን የፈጠረው ቆይታም እየቀጠለ ሄደና አዳር ሙሉ ለቀሩት ቤተሰቦች ከፍተኛ ክትትል ሲደረግ ቆይቶ በመጨረሻ ደግሞ ሌላ ሐዘን ተፈጠረም። ህዳር 7 2018 ዓ.ም ከቀኑ 11 ሰዓት በሆነ ጊዜ የ14 እና የ15 ዓመት እህትና ወንድም ህይወታቸው አለፈም። እንደገና ሌላ መርዶ ሆነ። ይህ ከተከሰተ በኋላ በጠቅላላ የሟቾች ቁጥር 5 ደረሰ። 4 ወንድማማቾችና አንዲት እህታቸውን ጨምሮ ማለት ነው። እንዲህ ከፍተኛ ሐዘን ተፈጥሮ 2 ቀናት አለፉ። ህዳር 9 2018 ዓ.ም ሆነ። በዚህ ዕለት የ1 ዓመት ከ7 ወር ህፃን የሆነው ልጃቸው ደግሞ እሱም አሸለበም። በጠቅላላ 6 ልጆቻቸው ህይወታቸው አለፈ ማለት ነው። የቤተሰቡ አባወራ የሆኑት አቶ ኃይሌ አበራ ደግሞ ተራቸው የእሳቸው ሆነና ህዳር 10 ቀን 2018 ዓመተ ምህረት እሳቸውም በተኙበት ሸለብ እንዳደረጋቸው ህይወታቸው አልፎ ተገኘም። የሚያሳዝን መጨረሻም የሚያሳዝን ክስተት ሆነ። ሌላኛው አሳዛኝ ክስተት ደግሞ በእንደዚህ አይነት እጅግ በሚያስቀይም ሁኔታ 6 ልጆቿንና ባለቤቷን ያጣችው ሚስትም ብትሆን በከፍተኛ ህመም ውስጥ ሆናም የልጆቿንም ሆነ ባለቤቷን ሞት ሳትሰማ እንዲሁ በጽኑ ህሙማን ክፍል ውስጥ ተቀምጣ በህይወት እንደምትገኝ በሚኒሊክ ሆስፒታል ሕክምና እየተደረገላት እንደሆነም መረጃዎች ይጠቁማሉ። እጅግ በሚያስገርምና በሚያሳዝን ሁኔታ እንዲህ ህይወታቸው የተነጠቀው የአንድ ቤተሰብ አባላት ታዲያ ህይወታቸው ያለፈበት ምክንያት ምንድነው የሚለው ጥያቄም የብዙዎች ሆኗል። እንደተባለው ከሆነም የህልፈተ ህይወታቸው ምክንያት የምግብ መመረዝ መሆኑ ነው የተነገረው። ታዲያም ይህንንም አስመልክቶም ምግቡ እንዴት ሊመረዝ ቻለ፣ በማንስ ተመረዘ፣ ምንድነው የተፈጠረው የሚለውን ነገር ለማጣራት ፖሊስ ከምስራቅ ጉራጌ ዞንና ከምስቃን ወረዳ ፖሊስ ጋር በጋራ በመሆን አፋጣኝ የሆነ ግብረ ኃይል ተቋቁሞም ምክንያቱን እንዲጣራና እንዲረጋገጥም እየተደረገም እንደሆነ ነው የተገለጸው። ይህ የተቋቋመው ግብረ ኃይል ምክንያቱን አጣርቶ ወደ ህዝብም ይፋ እንደሚያደርግም ነው አክሎ የተገለጸው። ኮማንደር ያለው ተመስገን ሲናገሩ ታዲያ በዚህ ጉዳይ ላይ የሌሎች ሰዎች እጅ ሊኖርበት ይችላል በሚል በጥርጣሬም የተለያዩ ሰዎችን እንደያዘና ምርመራ እያደረገባቸው እንደሚገኝም ነው የገለጹት። እጅግ የምንወዳችሁ የምናከብራችሁ የጎራ ስቱዲዮ ቤተሰቦቻችን በተለያየ ዓለም ክፍል ላይ ሆናችሁ እኛን ተቀዳሚ ምርጫ በማድረግ ስለምትከታተሉ ከኛም ጋር ስለምትሆኑ እጅግ አድርገን እናመሰግናችኋለን።
ቻናላችን ጎራ ስቱዲዮ እንዲህ ያሉትን ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እየዳሰሰ ወደ እናንተ ውድ ተመልካቾች የሚያቀርብላችሁ ሚዲያችን ነው። በዛሬው ዝግጅታችን እጅግ በሚያሳዝን ሁኔታ ህይወታቸው የተቀጠፈውን የአንድ ቤተሰብ አባላትን ጉዳይ በሚመለከት መረጃን አሰባስበን እንዲህ ወደ እናንተ አቀርበንላችኋል። ለሁሉም ቤተሰቦች ነፍስ ይማርልን፣ ቤተሰቦቻቸውን ደግሞ ፈጣሪ ጽናቱን ይስጥልን። ሕክምና ላይ የሚገኙት እናታቸውንም ደግሞ አምላክ ምሕረቱን ሰጥቷቸው ወደ ቤታቸው እንዲመለሱ ምኞታችንን ለመግለጽ እንወዳለን። ጌታቸው በላይ መረጃውን ወደ እናንተ በማድረስ ደግሞ አብሬያችሁ ቆይታ አድርጌያለሁ። በሚቀጥለው በሌሎች መሰናዶዎች እንደገና ተመልሰን እስክንገናኝ መልካም ጊዜ ለሁላችን።